እስኪ ድገሙት። ጥምቀት ዘንድሮ መቼ ነው? ጋድ መቼ ነው? ከዚያስ ይኸውላችሁ እየሰማችሁኝ ነው? አሁን በቁም ነገር ስሙ፣ አትጃጃሉ። አለፍ ብዬ ነው የምነግራችሁ። እንዲህ በ21ኛው ክፍለ ዘመን ስልካችን ሁሉ ቤተ መጻሕፍት ሆኖ በወረቀት በሶፍት ኮፒ ያለ በሃርድ ኮፒ ያለ ባለበት ጊዜ ባለበት ዘመን ዓለም ተራቆ ሄዶ መጀመሪያ አንድ መንደር አንድ ሀገር ሆና ነበር። ዓለም ተራቀቅን ብለው ከዚያ ቀጠሉና ጠበብ እያደረጉ አመጡትና አንድ መንደር አድርገውት ነበር። አንድ መንደር አደረጉት። ከአንድ መንደር ደግሞ ሳብ አደረጉና አንድ ጠረጴዛ ላይ ያስቀመጡት። አንድ ኮምፒውተር ላይ ማለት ነው፣ ወይም አንድ ቴሌቪዥን ላይ ያስቀመጡት። ከዚያ ደግሞ አጠበቡና አንድ ምን ላይ ያስቀመጡት? ጭን ላይ ያስቀመጡት። ላፕቶፕ አይደል? ምንም ጭን ላይ ያስቀመጡት። አሁን ደግሞ ከጭን አሳነሱትና አንድ ምን ላይ ያስቀምጠውታል? እቺ ምንድነው የምትባለችው? ፓልምቶፕ አይደል? አንድ መዳፍ ላይ ያስቀመጧት። ዓለም በአንድ መዳፍ በተቀመጠችበት ዘመን ይህን ያህል ዝም ብሎ መደናበር ከየት የመጣ ነው? አሁን ስሙ። ጋድ አንድ ቀን ነው። ጋድ ስንት ቀን ነው? ስሙኝ፣ ስንት ቀን ነው? ስንት ቀን ነው? ላመጣላችሁ ነው። እንደው ባጭሩ እንበለውና በይበልጥ ሊቃውንተ ቤተክርስቲያን ያዙት። ሌላ ቀንም እንትን ብለን የምንነጋገርበት ይሆናል። ጉባኤ ሰርተን አሁን ቀደም የዛሬ ስንት ዓመት ሰርተን ተነጋግረንበት ነበር። ስንክሳር እንኳን እንግዲህ ጥር 10 ቀን ሲነበብ ሰላም እብል ለጾመ ዕለት ዋህድ ዘስሙ ገሃድ። ስሙ ጋድ ነው፣ ገሃድ ነው፣ መገለጥ ነው። ዕለቱ አንድ ነው፣ ስሙ ጋድ ነው ይተብሏል። ይሄንን ተውና እዚያው ላይ ምን ይላል? ፍትሐ ነገሥቱ ላይ ሲናገር ዘውእቱ ተወላጠረቡ ወአርብ። አጭር አድርጌ ነው መናገር የምፈልገው። ዘውእቱ ተወላጠረቡ ወአርብ ወደ አማርኛ ሲቀየር ምን ይላል? ከልደት በፊት የምናከብረው ልደት ሊገባ አንድ ቀን ሲቀረው የምንጾመው ጾም ጋድ፣ ሁለተኛ ደግሞ ጥምቀት ሊከበር አንድ ቀን ሲቀረው የምንጾመው ጾም ጋድ የሚባለው ለውጥ ይባላል። ይኸውም አለና ተውላጠረቡ ዓርብ፣ ይኸውም የረቡዕና የዓርብ ለውጥ ነው። እስኪ ከኔ ጋር በሉት፣ ይኸውም በሉ እስኪ፣ የረቡዕና የዓርብ ለውጥ ነው። የማንና የማን ለውጥ ነው? የማንና የማን ለውጥ ነው? የረቡዕና የዓርብ ለውጥ ነው። ያ ማለት ምንድነው? ልደት ዓርብ ቀን ቢሆን ልደት ረቡዕ ቀን ቢውል በልደት ቀን ጾም መዋል ስለማይገባ የግድፍት ምግብ እንዲበላ ሐዋርያት ስላዘዙ ዓርብንና ረቡዕን ስለምንበላ ዓርብ ቢውል ወደ ኋላ ሐሙስን፣ ረቡዕ ቢውል ወደ ኋላ ማክሰኞን አንድ ቀን ለውጥ አድርገን እንጾመዋለን። የሰማችሁ ነው? የማንና የማን ለውጥ ነው? የማንና የማን ለውጥ ነው? ከዚያ በኋላ ሊቃውንቱ ሲያብራሩት ምን አሉ? እንግዲያው የረቡዕና የዓርብ ለውጥ ከሆነ ልደት እና ጥምቀት ማክሰኞ ይውላል፣ ሰኞ ይውላል፣ እሁድ ይውላል። ወደ ኋላ ያለውን ቅዳሜን እንጾማለን፣ እሁድ እንጾማለን፣ ሰኞን እንጾማለን። ለምንድን ነው የምንጾም ቢባል ለዚህማ ሁለት ምክንያት አለው ይላሉ። ስንት ምክንያት? ስንት ምክንያት? ስሙኝ፣ የዛሬ ዓመት እንዳትጠይቁ። ስንት ምክንያት አልኳችሁ? ፍትሐ ነገሥቱ ላይ ነው የሚናገረው። አንደኛው ምክንያት አሉ
ሰው ዝንጉ ነውና ረሺ ነውና ይዘነጋል ይረሳልና 1 ዓመት ጾሞ ሌላ ዓመት ሲበላ ተዘናግቶ ረስቶ እንዳይበላው የጾሙን ቀን ነው። ሁለተኛው ደግሞ ስርዓት አንድ ጊዜ ከተሰራ ስንት ጊዜ አልኳችሁ? አንድ ጊዜ ከተሰራ መለወጥ መቀየር ስለሌለበትና ቢጾሙም ስለማይጎዳ ነው። ቢጾሙም ምን ስለማይለው ስለማይጎዳ ነው። አሁን እናንተ ብድግ ትሉና አትጾሙ አይደለም እኛ የምንለው፣ ግን እየገባችሁ አታደናግሩ። በይበልጥ እናቶች እስኪ መጀመሪያ መጽሐፍ ቅዱስ አጥኑ። ምን ማለት ነው? ለይቶ ደግሞ የኛ ሰው እንዴት አይነት እንደሚያመጣ ለይቶ ሰኞ ጥምቀት ቢውል፣ አሁን ደግሞ ወደ ሎጂክ ላመጣችሁ ነው። በሎጂክ ሰኞ ጥምቀት ቢውል አሉ ማክስ እሁድ እስከ 4 ሰዓት፣ ቅዳሜ እስከ ስንት ነው የተባለ? ነገሩ የተባለው እስከ ስንት? እስከ 6። አርብ ደግሞ እስከ 12 ሰዓት ማለት 3 ሰዓት ያችን ደምረን ትሞላለች ተባለ። መልካም ወይስ በተስማማን? አምና ጥምቀት መቼ ቀን ነው የዋለ? ንገሩኝ። መቼ ቀን ነው የዋለ? አምና መቼ ነው የዋለ? እሁድ ዕለት አይደል? አምና እሁድ ዕለት ነበር የዋለ። እሺ መቼና መቼ ጾማችሁ? መቼና መቼ ጾማችሁ? ቅዳሜ እስከ 6